ሁለተኛው የዓለም ጦርነት። ሁለተኛው የዓለም ጦርነት በሰው ልጅ ታሪክ ውስጥ ብዙ የሰው ነፍስ የተገበረበትና እጅግ አውዳሚ የሆነ ጦርነት ነው። በዚህ ጦርነት ከ30 በላይ ሀገራት ተሳትፈውበታል። በርካታ ትልልቅ ከተሞች ወድመው ወደ ፍርስራሽነት ቀይሯል። ከነዚህም ጃፓን፣ ቶኪዮ፣ ለንደን፣ ሃምቡርግ፣ በርሊን ዋና ዋናዎቹ ናቸው። በዚህ ጦርነት ከፈረስ ተዋጊዎች ጀምሮ ከባህር መርከቦች እስከ ሰርጓጅ መርከብ ከዛም ከፍ ሲል እስከ ኒውክሌር ቦምቦች በዚህ ጦርነት ላይ ጥቅም ላይ ውለዋል። በዚህም ጦርነት በሚሊዮን የሚቆጠሩ ሰዎች ሲሞቱ ብዙዎች አካል ጉዳተኛና በሚሊዮን የሚቆጠሩ ልጆች ደግሞ ወላጅ አልባ በማድረግ አልፏል። ሁለተኛው ዓለም ጦርነት በዓለማችን ከተካሄዱ ጦርነቶች በጣም አጥፊና ደም አፋሳሽ የሆነ የዓለማችን ትልቁ ግዙፉ ጦርነት ነበር። በዚህ ጦርነት እያንዳንዱ አህጉር ተነካክቷል። በበረዶ የተሸፈነው አንታርክቲካ እንኳን ሳይቀር። የተለያዩ ወታደራዊ እንቅስቃሴዎች በቻይና፣ በአይስላንድ፣ በሶማሊያ፣ በኢትዮጵያ፣ በስሪላንካ ከሁለተኛው ጦርነት ጋር የሚነካኩ ጥቃቅን ጦርነቶች ተካሂደዋል። ሁለተኛው የዓለም ጦርነት ዓለምን ቀይሯታል። በአውሮፓ ውስጥም የፖለቲካ ሐሳብ ለውጥ እንዲከሰት ምክንያት ሆኗል። ዩናይትድ ስቴትስ ለዓለም ሀያል ሀገር እንድትሆን በጣም ረድቷታል። በኤዥያ ውስጥም ጦርነቱ በመጨረሻ ላይ የቻይና ኮሚኒስት ፓርቲ ድል እንዲያደርግ ምክንያት ሆኗል። የኮሪያ መከፋፈልም በቀጠናው አስከትሏል። በርካታ ሰዎች የሚኖርባትንም ህንድ ከእንግሊዝ ነፃነቷን እንድታገኝ አድርጓል። ዛሬ በዓለም ላይ ከዚህ በላይ የሆኑ በርካታ ድራማዎችን ያስከተለውን ሁለተኛውን የዓለም ጦርነት እንመለከታለን። በዚህ ዝግጅታችን ለምን ጦርነቱ ተነሳ፣ ምን ተፈጠረ፣ መቼ ተካሄደ፣ እነማን ሀገራት ተሳትፈውበታል የሚለውን ከጅምሩ እስከ መጨረሻው እንመለከታለን። አብረውን ይቆዩ። ለመጀመሪያ ጊዜ በዓለም ታሪክ ውስጥ ከፍተኛ ውድመት ያደረሰውና በርካታ ሀገራትን ፈጥሮ ያለፈው እንደ አውስትሪያ ሃንጋሪና እንደ ኦቶማን ኢምፓየር ያሉትን ከፍተኛ ኃይል የነበራቸውን አስተዳደሮች ያፈረሰው የአንደኛው የዓለም ጦርነት በ1919 እንደ አውሮፓውያን አቆጣጠር ከተጠናቀቀ በኋላ ይህ ጦርነት እንዲጠናቀቅ መነሻ የሆነው የሰላም ስምምነት በጦርነቱ የተሳተፉ መንግስታት ፈርመው ነበር። ይህም የሰላም ስምምነት የቨርሳይል ስምምነት በመባል ይታወቃል። ይህ ውል በርካታ አጨቃጫቂ ጉዳዮች የነበሩትና በአንደኛው የዓለም ጦርነት ተሸናፊዎች ላይ በርካታ እገዳዎችን፣ ጫናዎች የሚታይበት የሰላም ስምምነት ውል ነበር። ይህን ስምምነት ከተሸናፊ ወገኖች ሆና በዚህ ስምምነት ውል የፈረመችው አንደኛው ሀገር ጀርመን ናት። በዚህ ስምምነት ከሰፈረው አንቀጽ 231ን ስንመለከት ጀርመንና አገሮቿ በአንደኛው የዓለም ጦርነት ለተፈጸሙ ውድመቶች፣ ለተከሰቱ ኪሳሮች ተጠያቂ እንደሆኑ ይነግረናል። ይህ አንቀጽ ደግሞ የጦርነት ጥፋተኝነትን ሙሉ በሙሉ ወደ ጀርመንና አጋሮቿ ያሳብባል። የሆነበትም የዚህ አንደኛው የዓለም ጦርነት መነሻ በመሰረቱ ጀርመን መሆኗን ለማመልከት እየሞከረ ነበር። ይህ ማለት በዚህ በጦርነቱ የተሳተፉ ሀገሮች በተካሄደው ጦርነት ያጠፉት ጥፋት ሙሉ በሙሉ ተጠያቂዋ ጀርመን እንደሆነች ውሉ ይገልጻል። በዚህ ውልም ጀርመን በርካታ የቀኝ ግዛት ሀገራትና የራሷን ግዛት እንድታጣም ተደርጋለች። ከዚህ ሌላ ጀርመን ያለ ከባድ መሳሪያና ያለ አየር ኃይል በ100,000 ወታደሮች ብቻ ወታደራዊ ኃይሏ እንዲገደብ ይህ ቨርሳይል ውል ይወስናል። ይህ ውልም የጀርመን ዜጎችን አንገት ያስደፋ ውል ነበር። ፈረንሳይና ዩናይትድ ኪንግደም በዚህ ስምምነት መሰረት የዚህ አንደኛው የዓለም ጦርነት ላስከተለው ኪሳራ ተጠያቂ ጀርመንን በማድረግ በዚህ ጦርነት ለደረሰብን ኪሳራ ጀርመን ገንዘብ መክፈል አለባት በማለት ከጀርመን የደረሰባቸውን ኪሳራ መልሰው ለማግኘት ፈለጉ። በዚህ ምክንያትም በቨርሳይል ውል መሰረት ጀርመን በሌሎች ለጦርነቱ ለተጎዱ ሀገራት የ33 ቢሊዮን ዶላር ቅጣት እንድትከፍል ተፈረደባት። ዛሬ ባለው ገንዘብ 270 ቢሊዮን ዶላር ገደማ ይሆናል። ይህ እጅግ በጣም ብዙ ገንዘብ ነበር።
ይህ ቢሆንም ጀርመን ይህንን የቅጣት ገንዘብ ለተለያዩ ሀገራት መክፈል ጀመረች። ጀርመን ለዚህ ለአንደኛው ዓለም ጦርነት አድርሳለች ለተባለው ኪሳራ የመጀመሪያውን ክፍያ የከፈለችው በ1921 እንደ አውሮፓውያን አቆጣጠር ነበር። በወቅቱ ይህ የቅጣት ክፍያ ለየሀገራት መክፈሏ በጀርመን ላይ ከፍተኛ የሆነ የዋጋ ግሽበት አስከተለ። በዛን ጊዜ የጀርመን ገንዘብ የሆነው ማርክ ይባል ነበር። ይህ ገንዘብ በዓለም ገበያ ውስጥ ከፍተኛ አቅም የነበረው ገንዘብ ነበር። ይህም ስንል $1 4 ማርክ ያህል ዋጋ ነበረው። ከዚህ ክፍያ በኋላ ግን ይህ የጀርመንሽ ገንዘብ የሆነው ማርክ በአንድ የነበረውን የመግዛት አቅም አጣ። $1 4.2 ትሪሊየን ማርክ ድረስ ተገበያየ። በጀርመን ከፍተኛ የሆነ ኢኮኖሚ ግሽበት አስከተለ። በ1922 እንደ አውሮፓውያን አቆጣጠር በበርሊን አንድ እሽግ ዳቦ 160 ማርክስ ያወጣ ነበር። በቀጣይ ዓመትም ማለት በ1923 እንደ አውሮፓውያን አቆጣጠር ይህ የታሸገው ዳቦ በማመን በሚያስቸግር ሁኔታ 200 ቢሊዮን ማርክ ማውጣት ጀመረ። በግልጽ ለማየት እንደሚቻለው የጀርመን ኢኮኖሚ ሁኔታ እየደቀቀ መጣ። በጀርመን የተለያዩ አትክልቶችን ለመግዛት በርካታ ገንዘብ ተሸክሞ መዞር የግድ ሆነ። እንዲሁም የሥራ አጦች ቁጥር በፍጥነት ጨመረ። እንደዛ ኃያል ያልነበረች ሀገር በአንዴ ከሀገራት በታች ሆነች። ፈረንሳይና ቤልጂየምም ከጀርመን የሚያገኙት የካሳ ገንዘብ እየቀነሰ ስለሆነ ይህንን የካሳ ገንዘብ ይውል የነበረውን ክፍያ ለመተካት ወታደሮቿን ልከው የበለጸገውን የኢንዱስትሪ ክልል ሩርን ከጀርመን ነጥቀው ያዙ። በጀርመን የቨርሳይል ውል ሕዝቡ መቃወምም ጀምሯል ባስከተለበት ጉዳት የተነሳ። በዚህ ጊዜ አዶልፍ ሂትለር በጀርመን ላይ ወጣት የፖለቲካ መሪ የሆነና በንግግሩ ብዙሃን እንዴት እንደሚቀሰቅስ የሚያውቅ ሰው ነበር። በ1923 እንደ አውሮፓውያን አቆጣጠር ሂትለር የናዚ ፓርቲ የጀርመንን መንግስት በመፈንቅለ መንግስት ለመጣል ሞክረው ነበር። ምንም እንኳን ይህ ሙከራ ቢከሽፍም ከዚህ ካልተሳካ የመንግስት ግልበጣ በኋላ ግን ሂትለር በብዙሃን ዘንድ ተወዳጅና ታዋቂ እንዲሆን አድርጎት ነበር። ይህ ተወዳጅነቱንም በመጠቀም ሂትለር በአገሪቷ ላይ እንዲህ የሚል ወሬ ያሰራጭ ጀመር። ጀርመን ያጋጠማት እፍረትና የጀርመን ዓለም አቀፍ ውርደት ምክንያት በአገሪቱ ውስጥ የሚኖሩ ጸረ ብሔር ኃይሎች ናቸው በማለት እና በማስወራት በሕዝብ ውስጥ ጥላቻን መንዛት ጀመረ። ሂትለር በአገሪቱ የሚኖሩትን ኃይሎችና ሶሻሊስቶች ጀርመን እንደዚህ መሆኗ ተጠያቂዎች ናቸው በማለት በድፍረት ይናገር ነበር። በቀጣዮቹ 10 ዓመታትም እነዚህ የናዚ ፓርቲ ፕሮፓጋንዳ በብዛት ጥቅም ላይ ውሏል። የመገናኛ ብዙሃን ድርጅቶች እየተከፈላቸው እነዚህ የጥላቻ ንግግሮች በሁሉም ቦታ እንዲያሰራጩ ተደረገ። በዚህ ሁኔታ እያለ በ1929 እንደ አውሮፓውያን አቆጣጠር ታላቁ የኢኮኖሚ ድቀት በዓለም ደረሰ። ይህ ቀደም ሲል በጀርመን ላይ የነበረውን የሥራ አጥነት ደረጃ በመጥፎ ሁኔታ አባባሰው። ጀርመን ውስጥ ከ6 ሚሊዮን ሰዎች በላይ ሥራ አጥ ሆኑ። ብዙ ሰዎች ቤት አልባ አደረገ። ሕፃናት በረሃብ ይሞቱ ጀመር። ለዚህም ሁኔታ ተጠያቂው ስልጣን ላይ ያለው መንግስት ነው በማለትና ሌሎች ሀገራት ለጀርመን ህዝቦች ጥላቻ ያላቸውና ለህዝቡ አያስቡም በማለት የጀርመናዊነት አክራሪነት መስፋፋትን አቀጣጠለ። በዚህ ሁኔታ እያለ እንደ አውሮፓውያን አቆጣጠር በ1932 በጀርመን ውስጥ በተካሄደው የህግ አውጪ ምርጫ ላይ የናዚ ፓርቲ አሸነፈ። ፕሬዝዳንትን በመሆን አዶልፍ ሂትለር ተሾመ። በአጭር ጊዜ ውስጥም ሁሉም ተቃዋሚዎችን አስወግዶ የስልጣን ወንበሩን አጸና። የሂትለርም ዓላማ የጀርመን ህዝቦችን አንድ በማድረግ እሱ የበላይ ሆኖ ጀርመንን ወደ ታላቅ አገርነት መውሰድ ነበር። ሂትለር ይህንን ለማድረግ ይረዳኛል በማለት በጀርመን ውስጥ ፍጹም አምባገነናዊ መሪ ሆነ። አገሪቱ ሙሉ በሙሉ ከተቆጣጠረ በኋላ የአገሪቱ ኢኮኖሚም በከፍተኛ መጠን ማደግ ጀመረ። ሂትለር ስለ ጀርመን መንግስት ያለውን ምኞትና እውን ለማድረግ ጥረት ማድረጉን ቀጠለ። ከዚህ ሌላ በአገሪቱ በብዛት የሚኖሩትን ሌሎች ዜጎች ላይም የጥላቻው ንግግሮች እንዲበዙ በማድረግ በሰፊ ፕሮፓጋንዳ በመጠቀም የሌሎችን ዜጎች ጠልነት በአገሪቱ እንዲስፋፋ አደረገ፣ በተለይ አይሁዶች ላይ። አዶልፍ ሂትለር ስልጣን ከወጣ በኋላ በ1934 እንደ አውሮፓውያን አቆጣጠር የቨርሳይን ስምምነት አዶልፍ ሂትለር መጣስ ጀመረ። በመጀመሪያ ጀርመን ለአንደኛው ዓለም ጦርነት ለተለያዩ ሀገራት ትከፍል የነበረውን የገንዘብ ካሳ እንድታቆም አደረገ። በቀጣይም በ1935 እንደ አውሮፓውያን አቆጣጠር አዶልፍ ሂትለር ጀርመን የራሷን የሆነ ወታደራዊ የአየር ኃይል እንድታቋቁም አደረገ። ይህም ሂደት ምንም አይነት ወታደራዊ የአየር ኃይል ሊኖራት አይገባም የሚለውን
የቨርሳይ ውል የጣሰ ነበር። ከዚህም ሌላ በአገሪቷ ላይ የግዴታ ወታደራዊ አገልግሎትንም ጀመረ። ይህም ተደጋጋሚ የሂትለር ድርጊቶች የቨርሳይን ስምምነት በግልጽ እንደማይቀበለው ያሳየበት ሆነ። በዚህም ምክንያት ፈረንሳይና ዩናይትድ ኪንግደም ተቃውሟቸውን በጀርመን ላይ ያሰሙ ጀመር። በዛን ጊዜ በጣሊያን ፍጹም አምባገነናዊ የሆነው ሙሶሊኒ የዓለም መንግስታት ማህበር አባል የነበረችውን ብቸኛዊት አፍሪካዊት ሀገር ኢትዮጵያን በኦክቶበር 3 በ1935 እንደ አውሮፓውያን አቆጣጠር ወረረ። የጣሊያን ጦር የኢትዮጵያን ዋና ከተማ አዲስ አበባን ያዘ። ሆኖም በሀገሪቱ ያሉት አርበኞች በደፈጣ ውጊያ በሚሰነዝሩበት ጥቃት ሀገሪቷን ሙሉ በሙሉ መቆጣጠር አልቻለም። በ1936 እንደ አውሮፓውያን አቆጣጠር በስፔን የእርስ በርስ ጦርነት ላይ ናቸው። በዚህም ጦርነት ጀርመንና ጣሊያን አንድ ወገን ይዘው ይህንን የስፔን የእርስ በርስ ጦርነት ይደግፉ ነበር። በዚህም ስራቸው የጀርመኑ አዶልፍ ሂትለርና የኢጣሊያኑ ሙሶሊኒ እየተቀራረቡ መጡ። በአውሮፓ አዶልፍ ሂትለር የሚመራው የናዚ ፓርቲ በጀርመን ላይ ስልጣኑን ከተቆጣጠረ በኋላ በጀርመን ላይ የፖለቲካ ስደት ተጀመረ። በተለይ በአይሁዶች ላይ የሚደርሰው ግፍ በረታ። አይሁዶች ተሰደዱ። ሌሎች ደግሞ በማጎሪያ ካምፖች እንዲሰቃዩ ሆነ። በዚህ ማጎሪያ ካምፖችም ከአይሁዶች ሌላ የሱ የፖለቲካ ተቃዋሚዎችን በማሰር ያሰቃይ ነበር። የሂትለር ዓላማ የጀርመን ግዛትን ማስፋፋት ነበር። በተለይ ጀርመን በአንደኛው ዓለም ጦርነት ከገጠመው ሽንፈት በኋላ በዚህ ጦርነት ያጣችውን ግዛቷን ማስመለስ ዋነኛው ዓላማው አድርጎ መንቀሳቀስ ጀመረ። ይህ ዓላማውንም ለማሳካት በ1938 እንደ አውሮፓውያን አቆጣጠር በመጀመሪያ ኦስትሪያ፣ በመቀጠል የቼኮስሎቫኪያን ግማሽ ግዛቶች ወረረ። ወደ ጀርመን ግዛትም እነዚህ ሀገራትን አስገባ። በዚህም በቃኝ ሳይል ሂትለር ከዚህ የበለጠ የጀርመንን ግዛት ማስፋት ፈለገ። በመቀጠልም ጎረቤት ሀገር የሆነችውን ፖላንድን ተመለከተ። ምዕራብ ፖላንድም በአንደኛው የዓለም ጦርነት ጀርመን ካጋጠማት ሽንፈት በፊት የጀርመን አካል ነበረች። በዚህም ምክንያት ሂትለር ይህን አካባቢ ተመልሶ ወደ ጀርመን ግዛት መግባት አለበት አለ። ሂትለርም ለፖላንድ በሰላም እጅ ስጪ በማለት የመጀመሪያውን ዕድል ሰጣት። ነገር ግን ፖላንድ አልተቀበለችውም ነበር። ፈረንሳይና ዩናይትድ ኪንግደምም የጀርመን ወረራ በፖላንድ ቢከሰት ፖላንድ እንደሚደግፉ ቀድመው አሳወቁ። በዚህ ጊዜ ሂትለር አንድ አጋዥ እንደሚያስፈልገው በመገንዘብ ከሶቪየት ኅብረት አምባገነን መሪ ከሆነው ጆሴፍ ስታሊን አንድ ውል ተዋዋለ። ይህ ውልም የፖላንድ ግዛቶችን ጀርመንና ሶቪየት ኅብረት ለመውረር ለሁለት የአገሪቱን ግዛቶች መሬቶች ተካፍሎ ለመውሰድ ነበር። በዚህ ስምምነት መሰረት በሴፕቴምበር 1 በ1939 እንደ አውሮፓውያን አቆጣጠር የመጀመሪያውን ወታደራዊ ወረራውን ብሎ ጀመረ። የጀርመን ወታደሮችም በፖላንድ ግዛቶች ላይ ሰፊ ወረራ ጀመሩ። በዚህ ጊዜ የሂትለር ወረራ በአውስትራሊያ፣ በቼኮስሎቫኪያ ያደረገውን አይተው ዝም ያሉት ፈረንሳይና ዩናይትድ ኪንግደም አሁን ዝም ብለው ሊያልፉት አልፈለጉም። የጦርነት አዋጅ በጀርመን ላይ አወጁ። እነዚህ ሀገራት በርካታ ሀገራትን በቀኝ ግዛት የያዙ ኃያላን ሀገራት ነበሩ። እነዚህ ሀገራት በአንድ ላይ በመሆን በጦርነት ማወጃቸው በዓለም ላይ ካናዳ፣ ኢንዲያ፣ ናይጄሪያ፣ ሳውዝ አፍሪካ፣ ኒውዚላንድ እና አውስትራሊያ ሌሎች ሀገራት በዚህ ጦርነት እንዲሳተፉ አደረገ። በዚህ ጊዜ በፖላንድ ላይ ጦርነት የከፈተችው ጀርመን ብሊትስክሪግ በሚባል አዲስ የውጊያ ስልት ፖላንድን በማሸነፍ በርካታ የፖላንድ አካባቢዎችን በጀርመን ስር እጅ እንዲገቡ አደረገች። በዚህ ጊዜ የሶቪየት ኅብረት ከሂትለር ጋር በፈረሙት ስምምነት መሰረት የሶቪየት ኅብረት ወታደሮች በሌላ አቅጣጫ ፖላንድን በመውረር የፖላንድ ግዛቶችን በሶቪየት ኅብረት ግዛት እንዲገባ አደረጉ። በዚህ ስምምነት መሰረት የፖላንድ ግዛቶችን ጀርመንና ሶቪየት ኅብረት አሸንፈው በጋራ ሀገሪቱን መሬት ለሁለት ተካፈሉት። በዚህ ጊዜ ፈረንሳይ ፖላንድን ለመርዳት በማሰብ ጦሯን በምዕራብ ጀርመን በኩል አስጠግታ ደካማ የሚባል የምዕራብ ጀርመንን የመውረር እንቅስቃሴ አድርጋ ነበር። ሆኖም አልተሳካላትም። ሶቪየት ኅብረት በፖላንድ የተቀናጁትን ድል ለመድገም በማሰብ የግዛታቸውን ስፋት ለማስፋፋት ሶቪየት ኅብረት ቀይ ጦሯን በማዘጋጀት ፊንላንድን መውረር ጀመረች። በዚህ ጦርነት ሶቪየት ኅብረት ግልጽ የሆነ የቁጥር ብልጫ ቢኖራቸውም በፊንላንድ ያልጠበቁት ከፍተኛ መከላከል አጋጠማቸው።
ቢሆንም ግን ሶቪየት ህብረቶች እጅ አንሰጥም በማለት ለማሸነፍ እየታገሉ ነበር። በመጨረሻም ሶቪየት ህብረት የተወሰነ መሬቶችን ከፊንላንድ በመውሰድ ድንበሯን በማስጠጋት ከፊንላንድ ጋር የጦር ማቆም ስምምነት ተፈራረሙ። ይህ ውጤትን ያልጠበቀው ሂትለር የሶቪየት ህብረት የቀይ ጦር ድክመት አድርጎ ተመለከተው። በባህር ላይ ጀርመን የጦር መርከቦች እና ሰርጓጅ መርከቦች የዩናይትድ ኪንግደም የንግድ መርከቦችን በማጥቃት ዩናይትድ ኪንግደም ምንም አይነት አቅርቦት እንዳታገኝ በማድረግ ኢኮኖሚያን ማዳከም ጀመሩ። በዚህ ጥቃት ጀርመኖች አንድ ሰዎችን የሚያጓጉዝ የመንገደኞች መርከብ በማስመጥ ከፍተኛ ጉዳት አደረሰች። በዚህ ጊዜ ዩናይትድ ኪንግደም በባህር ላይ ጀርመንን ማጥቃት ጀመረች። ይህም ዘ ባትል ኦፍ ሪቨር ፕሌትን የተሰኘውን ጦርነት አስነሳ። በዚህ ጦርነትም ዩናይትድ ኪንግደም የጀርመን መርከቦችን ሰርጓጅ መርከቦችን በማጥቃት የበላይነት መውሰድ ጀመረች። የጀርመን ኢንዱስትሪ አስፈላጊውን የብረትና የነዳጅ አቅርቦት በኖርዌይ መስመር አቋርጦ ስለሚያልፍ ይህን መስመር የአሊያንስ ቡድን አባል የሆኑት አገራት በዋነኝነት ፈረንሳይና ዩናይትድ ኪንግደም በመስመሩን በመያዝ አስፈራሩ። በአጸፋውም ጀርመን ዴንማርክን ወረረች። በጥቂት ጊዜም ውጊያ ዴንማርክን ጀርመን ተቆጣጠረች። ከዛም ፊቷን ወደ ኖርዌይ በማድረግ ኖርዌይንም ወረረች። በዚህ ጊዜ የአሊያንስ አባላት ወታደሮች ኖርዌይን ለማገዝ ገብተው የተዋጉ ቢሆንም በጀርመን ጠንካራ ጥቃት ምክንያት ተሸነፉ። በዚህም ድል በማድረግ ጀርመን ይህን የአቅርቦት መስመሯን አስከበረች። ይህን የጀርመን ድል በከፍተኛ ሁኔታ ዩናይትድ ኪንግደም እና ፈረንሳይ ያስደነገጠ ነበር። በተለይ ዩናይትድ ኪንግደም በፓርላማ ላይ ከፍተኛ ትችት የዩናይትድ ኪንግደም መሪው እንዲያስተናግድ አደረገው። ከዚህም በማለፍ ስልጣኑ እንዲለቅ ተደረገ። አዲስ ጠቅላይ ሚኒስትርም በዩናይትድ ኪንግደም መንግስት ላይ ተሾመ። ይህም ጠቅላይ ሚኒስትር ዊንስተን ቸርችል ነበር። በ1940 እንደ አውሮፓውያን አቆጣጠር ጀርመን ወታደራዊ እንቅስቃሴዋን በማጠናከር አዲስ የጦርነት ግንባር በመክፈት በምዕራብ አውሮፓ ከፍተኛ ወረራ ጀመረች። በርካታ የጀርመን ወታደሮችም በዚህ ጦርነት በመሳተፍ ሉክሰምበርግ፣ ሆላንድ፣ ቤልጂየም እና ፍራንስን ማጥቃት ቀጠሉ። የሆላንድ፣ የቤልጂየም፣ የዩናይትድ ኪንግደም፣ የፈረንሳይ ጦር አንድ ላይ በመሆን የጀርመን ወታደሮች የሚሰነዝራቸውን ጥቃቶች ለማስቆም ታገሉ፣ ግን አልቻሉም። የጀርመን ወታደሮች በጦር ሜዳ ላይ የበላይ መሆን ቻሉ። 1.5 ሚሊዮን የሚጠጋ የአሊያንስ ህብረት ጦር ወታደሮችን በ10 ቀናት በመክበብ ከፈረንሳይ የሚያገኙትን የጦር ሎጂስቲክ የአሊያንስ ህብረት ኃይሉ ጦር እንዳያገኝ አደረገች ጀርመን። በዚህ መንገድም በዚህ የጦርነት ቀጠና የተከበቡት ወታደሮች የባህር ወደብ ወደ ሆነችው በዳንኪር ወደቦች እንዲሸሹ ሆነ። 330,000 በላይ የአሊያንስ ህብረት ወታደሮች ከዚህ ከበባ በማምለጥ በዳንኪር ወደቦች በመሄድ ዩናይትድ ኪንግደም በዚህ አካባቢዎች በርካታ ጀልባዎችን፣ መርከቦችን በማሰማራት እነዚህን ወታደሮች በባህር ላይ ማስመለጥ ቻለች። የተቀሩት በርካታ ወታደሮች በጀርመን በሚጣልባቸው ቦምቦች ወደ ሞት ተሸኙ። ከሁለት ቀናት ውጊያም በኋላ ጀርመን የዳንኪር ወደቦችን ያዘች። ታንክንም ጨምሮ በርካታ የጦር መሳሪያዎችንም ማረከች። ወታደሩም የትም መሄጃ እንዳይኖረው አደረገች። በዚህ መንገድም በዚህ ግንባር ጀርመን አሸናፊ ሆነች። ይህም የአሊያንስ ህብረት ከፍተኛ ጭንቀት ውስጥ ከተታቸው። በዓለም የጦርነት ታሪክ ውስጥም ጀርመን አመርቂ ድልን ተጎናጸፈች። በዚህ ጊዜ ከጀርመን ጋር አጋር የሆነችው የአክሲስ ፓወር ህብረት አባል የነበረችው ጣሊያን ይህም ምቹ ጊዜ በመጠቀም የጣሊያን ወታደሮች በደቡብ ፈረንሳይ ወረራ ጀመሩ። ጀርመን ይህን ድሏን ለማስቀጠል በዚህ ጦርነት ታንክ፣ የጦር አውሮፕላኖች፣ የጦር ተሽከርካሪዎችን በመጠቀም ግስጋሴዋን ሳታቆም ወደ ፈረንሳይ ግዛቶች በጥልቀት ወረራ ጀመረች። በመጨረሻም የፈረንሳይ ዋና ከተማ ፓሪስን ተቆጣጠረች። በዚህ ጊዜ ሂትለር ወደ ፈረንሳይ በመጓዝ ፓሪስን ጎበኛት። አዲሱ የፈረንሳይ መሪ ማርሻል ፊሊፕም ጦርነቱ እንዲቆም መጠየቅ ጀመረ። ነገር ግን በለንደን ውስጥ በግዞት ይገኝ የነበረው ጀነራል ቻርልስ ደጎል ፈረንሳዮች ትግሉ እንዲቀጥሉ ጥሪ ያቀረበ። የፈረንሳይ ዋና ከተማ ፓሪስ በጀርመን ቁጥጥር ስር በመሆኗ የፈረንሳይ መንግስት ወደ ቪቺ ተዘዋወረ። የደቡብ ምስራቅና የፈረንሳይ ቀኝ ግዛት አገራት ብቻ በሱ ቁጥጥር ስር ቀሩ። ጀርመንም ሰሜኑን የፈረንሳይ ክፍልና አትላንቲክ ባህር ዳርቻን ይዛለች። በዚህም ጀርመን በአውሮፓ ላይ የምዕራቡንና የማዕከላዊ አውሮፓን በመቆጣጠር ትልቅ ቀጠና መሆን ቻለች።
ሂትለር አሁንም ዩናይትድ ኪንግደምን መውረድ ይፈልጋል። ነገር ግን የዩናይትድ ኪንግደም የጦር መርከቦች ዩናይትድ ኪንግደምን በጥሩ ሁኔታ እየጠበቋት ስለነበር ወታደሩ በባህር አጓጉዞ ዩናይትድ ኪንግደምን መውረር አልቻለም ባላት የጂኦግራፊ አቀማመጥ የተነሳ። በዚህ ምክንያት ሂትለር በሌላ አማራጭ ብሪቴንን ማጥቃት ጀመረ። ይህም በአየር ኃይል ነበር። በአየር ላይ ቦምብ ተሸካሚ አውሮፕላኖችን በማሰማራት ደመናውን እየሰነጠቁ ዩናይትድ ኪንግደምንና የጦር መርከቦቿን ማጥቃት ጀመሩ። ይህ ግን የጀርመን አየር ኃይል ሊቀጥልበት አልቻለም። ዩናይትድ ኪንግደም ተመሳሳይ የአየር ላይ ጥቃት ከፍታ ከፍተኛ ጉዳት የጀርመን አየር ኃይል ላይ ማድረስ ጀመረች። ከዚህ ሌላ በራዳር ቴክኖሎጂ በመጠቀም የጀርመን የጦር ሄሊኮፕተሮችን ከመሬት ላይ ለይቶ በመምታት ከፍተኛ ጉዳት በጀርመን አየር ኃይል ላይ አደረሱ። የጀርመን የአየር ኃይል አውሮፕላኖችም የዩናይትድ ኪንግደም የጦር መርከቦችን ማጥቃት ከባድ ሆነባቸው። በዚህ ጊዜ ፊታቸውን ወደ ዩናይትድ ኪንግደም ዋና ከተማ ለንደን በማድረግ ወደ ከተማዋ ገብተው እነዚህ የጦር አውሮፕላኖች ከተማዋን በቦምብ ደበደቧት። ለንደን ፈራረሰች። ንጹሃን በዚህ ጦርነት ሰለባ ሆኑ። ይህንን ተግባር ጀርመን ብታደርግም ዩናይትድ ኪንግደም እጅ አልሰጥም አለች። በመጨረሻ በሴፕቴምበር 1940 እንደ አውሮፓውያን አቆጣጠር ጀርመን በዚህ አየር ኃይል ጦርነት ላይ መሸነፏ ምልክት መታየት ጀመረ። ሂትለርም ይህን ግንባር ትቶ ወጣ። ከሂትለር ጋር ወዳጅ የሆነው ሙሶሊኒ የሚመራው የጣሊያን ጦር በአፍሪካ ሜዳዎች ላይ ከዩናይትድ ኪንግደም ጋር ጦርነት ውስጥ ገባ። ከነዚህም የጦርነት ሜዳዎች ውስጥ የኢትዮጵያ ሜዳ ይገኝበታል። በኢትዮጵያ ንጉሥ አፄ ኃይለ ሥላሴ መሪነት ዩናይትድ ኪንግደም ወታደሮች ከኢትዮጵያ አርበኞች ጦር ጋር አንድ ላይ በመሰለፍ ኢጣሊያንን መውጋት ተጀመረ። ከዚህ ሌላ በአፍሪካ ሊቢያና ግብጽ ላይም ዩናይትድ ኪንግደምና የጣሊያን ጦር ውጊያ ጀመሩ። በዚህም ውጊያ ዩናይትድ ኪንግደም የበላይ የመሆን አዝማሚያ በውጊያዎች ላይ አሳዩ። በ1940 እንደ አውሮፓውያን አቆጣጠር ኢጣሊያ ግሪክን ወረረች። ነገር ግን የጣሊያ ወታደሮች ከዩናይትድ ኪንግደም ከግሪክ ጦር ከፍተኛ መከላከል ገጠማቸው። በዚህ ጊዜ የጣሊያን ወታደሮች አፈገፈጉ። የዩናይትድ ኪንግደም ንጉሳዊ ባህር ኃይልም በጣሊያን መርከቦች የበላይ ሆነ። በዚህ ጊዜ ሂትለር አንድ ስጋት ገባው። ይህም የሜዲትራንያን ተፋሰስ ሙሉ በሙሉ በዩናይትድ ኪንግደም እጅ እንዳይወድቅ ነበር። ይህም እንዳይሆን ጀርመን ጣልቃ በመግባት ወታደሮቿን ወደዚህ ክልል ማንቀሳቀስ ጀመረች። ለጀርመን ሌላው አስፈላጊ ዓላማ ደግሞ የሮማንያንን ዘይት መጠበቅ ነበር። ከሃንጋሪና ከሮማያን ቀጥሎ ጀርመን ኢጣሊያን፣ ጃፓን የሚመሩት የአክሲስ ቡድንን ቡልጋሪያ ተቀላቀለች። ከዛም ዩጎዝላቪያና ግሪክን በጥቂት ሳምንታት ውስጥ በውጊያ ተሸንፈው በአክሲስ ፓወር ኃይሎች ስር እንዲወድቁ ሆነ። በ1941 እንደ አውሮፓውያን አቆጣጠር ሂትለር የአክሲስ ፓወር ሀገራትን ያስደነገጠና ያልተጠበቀ በዓለም ታሪክ ውስጥ ከፍተኛ ሰራዊትን በማሰለፍ ሶቪየት ኅብረት ላይ ሰፊ ወረራ ከፈተ። ከ3.8 ሚሊዮን በላይ ወታደሮች፣ ከ3000 በላይ ታንኮች፣ 8000 የሚሆኑ የጦር ተሽከርካሪዎች፣ በሺህ የሚቆጠሩ የጦር አውሮፕላኖች፣ ግማሽ ሚሊዮን የሚሆኑ ፈረሰኞች በዚህ ከሶቪየት ኅብረት ጋር በሚካሄደው ጦርነት ወረራ እንዲሳተፉ ተደረገ። በዚህ ጦርነት የጀርመን ጦር ማስቆም ሳይቻል በሶቪየት ኅብረት መሬት ላይ ግዛቱን እያሰፋ ወደፊት ገሰገሰ። የሶቪየት ኅብረት ወታደሮችም ወደ ኋላ አፈገፈጉ። የተቀሩት በሚሊዮን የሚቆጠሩ ወታደሮችም የጀርመንን ጦር ማረኩ። የተማረኩትንም ወታደሮች በማጎሪያ ካምፕ ላይ በማስገባት በረሃብ አለንጋ ፈጇቸው። ከነዚህ ምርኮኞችም የሶቪየት ኅብረት መሪ ሆነው የጆሴፍ ስታሊን ልጅ ይገኝበታል። በዚህ ጦርነትም የጀርመን ተንቀሳቃሽ ሚሊሻዎች ከጦርነቱ ጀርባ ሆነው አይሁዶችን፣ ቦልሺቪኮችን የመግደል ኃላፊነት ተሰጥቷቸዋል። በዚህም በሶቪየት ኅብረት ሜዳ እየገሰገሰ ያለው የጀርመን ጦር ለማስቆም ዩናይትድ ኪንግደምና አጋሮቿ በባውካስ በኩል ለሶቪየት ኅብረት የጦር እርዳታ ለማድረግ በማሰብ የአቅርቦት መስመር ከፈቱ። ነገር ግን መንገዱ ለጀርመን ራዕይ የሚያሳየው የኢራኑ ሻህ የተፈራረቀበት ይመስላል። እናም ሶቪየት ኅብረት እና ዩናይትድ ኪንግደም ኢራንን ለመውረር ወሰኑ። የጀርመን ጦርም እንቅስቃሴ በሶቪየት ኅብረት ውስጥ በሚሸፍነው ሰፊ የጦር ሜዳ ስፋትና በአየር ንብረቱ ምክንያት ግስጋሴው እየቀዘቀዘ ሄደ። ሆኖም የጀርመን ጦር ወደ ሶቪየት ኅብረት ዋና ከተማ ሞስኮ ሊደርስ የተወሰነ ኪሎ ሜትር ብቻ ቀረው። በዚህ ጊዜ ሶቪየት ኅብረት ጦሯን በአዲስ ምልምል ወታደሮች አደራጅታ የመልሶ ማጥቃት ጦርነት በሞስኮ አካባቢዎች በቀረበው የጀርመን ወታደሮች ላይ ከፈተች። የጀርመን ጦርም ባልጠበቀው መልኩ ጠንካራ ጥቃት ስለደረሰበት
ወደ ኋላ ማፈግፈግ ጀመረ። የጀርመን ጦርም ተበታተነ። አብዛኛው የጦር ተደራጅቶ ፊት ለፊት መዋጋት አቃተው። በዚህ ምክንያት የሽምቅ ውጊያ ተዋጊ ሆነ። ይህም ሂትለር በጣም ያስደነገጠውና ከፍተኛ የሆነ የሽንፈት ጽዋ እንዳጋጠመው ምልክት የሰጠው ነበር። በሌላ በኩል አንዷ የአክሲስ ፓወር አባል የሆነችው ጃፓን ከቻይና ጋር ጦርነት ውስጥ ነበረች። ይህን ጦርነት ጃፓን ለማሸነፍ ብትታገልም ልታሸንፍ አልቻለችም። ይህም ጦርነት ለማሸነፍ ያልቻለችው በጦርነቱ የገጠማት የጎማ የብረትና የነዳጅ እጥረት ነበር። እነዚህ ደግሞ የሚገኙት በከፍተኛ መጠን በደቡብ ምስራቅ ኤዥያ ክፍሎች ውስጥ በሚገኙ ሀገራት ውስጥ ነው። ከነዚህ ሀገራት ውስጥ ማሌዥያ አንዷ ናት። በዚህ አካባቢ ጃፓን ወራ እነዚህን ሀገራት እንዳትገዛ እነዚህ አካባቢዎች በዩናይትድ ስቴትስ ጥበቃ ውስጥ የሚገኙ አካባቢዎች ናቸው። ስለዚህ እነዚህ አካባቢዎችን ለመውረር በመጀመሪያ እነዚህ አካባቢን የምትጠብቀውን ዩናይትድ ስቴትስ ከዚህ ቀጠና ማስወጣት እንዳለባቸው በማመን የዚህን አካባቢ ጥበቃ የሚያደርገውንና በፐርል ሃርበር የሰፈረውን የዩናይትድ ስቴትስ የፓሲፊክ የጦር መርከቦችን ኢላማ አደረገች። ጃፓን ላቀደችው ወረራ ማንኛውም የዩናይትድ ስቴትስ ወታደራዊ ጣልቃ ገብነት በተቻለ ሁኔታ ለማዘግየት በማሰብ የአሜሪካን የጦር ኃይል ለመምታትም ወሰነች። በዲሴምበር ወር በ1941 እንደ አውሮፓውያን አቆጣጠር 6 የጃፓን ቦምብ ጣይ አውሮፕላኖች ወደ ዩናይትድ ስቴትስ የጦር መርከብ በማምራት በአየር ላይ የአሜሪካን የባህር መርከቦች በቦምብ ቀጠቀጡ። ወደ 8 የባህር ጦር መርከቦችንም አሰመጡ። ከ2000 በላይ የዩናይትድ ስቴትስ ወታደሮችም ሞቱ። የጦር መርከቦቿንም ወደሙ። በዚህ ጥቃትም የአሜሪካ ፕሬዝዳንት የሆኑት ሮዝቬልት የጦርነት አዋጅ በጃፓን ላይ አወጁ። በዚህ ጊዜ ይህንን የዩናይትድ ስቴትስ የጦር አዋጅ የሰማው አዶልፍ ሂትለር በዩናይትድ ስቴትስ ላይ ጦርነት እሱም አወጀ። በዚህ ምክንያት ዩናይትድ ስቴትስ ጦሯ በጃፓንና ከጀርመን ጦር እንዲዋጋ ዝግጅት እንዲያደርግ ተደረገ። በዚህም መንገድ ዩናይትድ ስቴትስ በአውሮፓና በኤዥያ የጦር ግንባር ተከፈተባት። በዚህ ጊዜ ዩናይትድ ስቴትስ ፈረንሳይና ዩናይትድ ኪንግደም ከሚመሩት ከአሊያንስ ህብረት ጦር ጋር ተቀላቀለች። በአፍሪካ በ1941 ዩናይትድ ኪንግደም ከኢትዮጵያ አርበኞች ጦር ጋር በመሆን የጣሊያን ሰራዊትን እየወጋች በመጨረሻ ጣሊያን ተሸንፋ በመሸሽ ከኢትዮጵያ ምድር ጦሯን እንድታወጣ አደረገች። ዩናይትድ ኪንግደም እና ጣሊያንም በአፍሪካ በተለይ በሰሜን አፍሪካ በቀኝ ግዛት በያዘቻቸው አካባቢዎች ላይ የነበረው ጦርነት አሁንም ቀጥሏል። ጃፓን ከዩናይትድ ስቴትስ ጥቃት በኋላ ዩናይትድ ኪንግደም በኤዥያ የተቆጣጠሩትን ሀገራት ላይ ጦርነት ከፈተች። ከነዚህ ሀገራት ማሌዥያ፣ ኢንዶኔዥያ፣ ፊሊፒንስ ነበሩ። እነዚህንም ሀገራት ከአንድ ወር ጦርነት በኋላ ጃፓን ተቆጣጠረቻቸው። በ1942 እንደ አውሮፓውያን አቆጣጠር ጃፓን ጥቃቷን በማስፋት በፓሲፊክ ሀገራትና በአንዳንድ የኤዥያ ሀገራትን መቆጣጠር ቻለች። ከነዚህም ሀገራት በርማ ትገኝበታለች። በአውሮፓ የናዚ ማጎሪያ ካምፖች በሰው ልጅ ላይ ከፍተኛ በደል የሚደርስበት የሰው ልጅ ማሰቂያ፣ መሞቻ፣ በአጠቃላይ የምድር ላይ ገሃነም ቦታዎች ሆነዋል። በእነዚህ ካምፖች የአይሁዶች፣ ጂፕሶች፣ የጆቫ ምስክሮች፣ ግብረ ሰዶማውያን፣ አካል ጉዳተኞች በእነዚህ ማጎሪያ ካምፖች እንዲሰቃዩ በማድረግ ብዙዎቹ በመገደል ላይ ናቸው ተገለዋል። ጀርመን በዚህ በሁለተኛው ዓለም ጦርነት ይዛቸው በነበሩት ግዛቶቿ ላይ ተቃዋሚዎች መደራጀት ጀመሩ። በምዕራብ አውሮፓ በናዚ ላይ አመጽ መቀስቀስ ተጀመረ። በምስራቅ አውሮፓ ደግሞ በዋነኝነት በፖላንድ፣ በግሪክ፣ በሶቪየት ህብረት በተያዙ ግዛቶች ውስጥ ሚሊሻዎች በደፈጣ ውጊያ ጀርመንና ጣሊያን ያሉበትን በአክሲስ ህብረት የጦር ወታደሮች ላይ ጦርነት ጀምረዋል። ዩናይትድ ስቴትስም በዚህ ጦርነት ለመሳተፍ ጦሯን እያዘጋጀች ነው። ከዚህ ሌላ በሚስጥር የኑክሌር ጦር መሳሪያ በመስራት ላይ ነበረች። በ1942 እንደ አውሮፓውያን አቆጣጠር ሶቪየት ህብረት ጦሯን ከመከላከል አልፎ የማጥቃት ኃይል በጀርመን በተያዙባት ግዛቶች ጀመረች። በዚህ ጊዜ ሂትለር የጀርመን ወታደሮችን በማደራጀት በሶቪየት ደቡባዊ ክፍል ላይ መልሶ ማጥቃት ጀመረ። በዚህ ክፍል ሂትለር ማጥቃት የጀመረው ሶቪየት ህብረት ከአሊያንስ ህብረት የሚደርስላትን ድጋፍ ለማስቆም በማሰብ ነበር። በዚህም በከፈተው ጥቃት የሶቪየት ህብረት ኢንዱስትሪ ከተማ ወደነችው ስታሊንግራንድ እና አካባቢዎቿን የጀርመን ጦር እያጠቁ ደረሱ። ከዚያ አካባቢም በኋላ የጀርመን ወታደሮች ማለፍ አልቻሉም። ከሶቪየት ህብረት ጠንካራ መከላከል ገጠማቸው። በፓሲፊክ ውቅያኖስ ዩናይትድ ስቴትስ በጃፓን ላይ
በኦገስት 1942 እንደ አውሮፓውያን አቆጣጠር ጦርነት ከፈተች። ይህ ጦርነት አሜሪካ የከፈተችው በፓሲፊክ በሚገኙ ደሴቶች ሲሆን ቀስ በቀስም ከደሴቶች የጃፓንን ጦር በማሸነፍ ወደ ጃፓን ይህንን የተስፋፋውን የጃፓን ጦር ለመመለስ ታስቦ ነው። ከዚሁ ሌላ የዩናይትድ ስቴትስ የባህር ኃይሎች ወደ ጃፓን የሚጓዙ መርከቦችን በማስመጥ ጃፓንን ማርከም ጀመሩ። ሶቪየት ኅብረት በስታሊንግራንድ ከተማ ከፍተኛ መጠን የጀርመን ጦር መልሳ በማጥቃት በመክበብና በመቁረጥ ከ300,000 በላይ የጀርመንን ጦር ከስታሊንግራንድ ከተማ ውስጥ ሜጃ እንዳያጣ አደረገች። የጀርመን ጦር ለ2 ወር ያህል ከተከበበበት ከተማ ለመውጣት የተቻለውን ያህል ተዋጋ፣ ግን ሊሆን አልቻለም። በመጨረሻ የተከበበው የጀርመን ጦር እጅ ሰጠ። በ1943 እንደ አውሮፓውያን አቆጣጠር ዩናይትድ ስቴትስ እና ዩናይትድ ኪንግደም ጦር በቦምብ ጣይ አውሮፕላኖች በመታገዝ ወደ ጀርመን ዋና ከተማ በመግባት በበርሊንና በጀርመን ፋብሪካዎች ላይ የቦምብ ጥቃት ማዝነብ ጀመሩ። ይህ ድርጊት በተደጋጋሚ ማድረግም ቀጠሉበት። በሜይ በ1943 እንደ አውሮፓውያን አቆጣጠር የዩናይትድ ኪንግደም ቦምብ ጣይ አውሮፕላኖች በጀርመን ውስጥ ኃይል የሚያመነጭና የንጹህ ውሃ የሚያቀርብ የነበረን የአንድ የውሃ ግድብ በቦምብ ደበደበች። በዚህም ጀርመን ላይ ከፍተኛ ጉዳት አደረሰች። በሌላ በኩል ደግሞ የአሊያንስ ኅብረት አባል የሆኑት ካናዳ፣ ዩናይትድ ስቴትስ እና ዩናይትድ ኪንግደም ጨምሮ በጦር መርከቦችና በአውሮፕላኖች በመታገዝ የጀርመን ሰርጓጅ መርከቦችን በሰፊው ማጥቃት ጀመሩ። በዚህ ጥቃትም የጀርመን ሰርጓጅ መርከቦች በከፍተኛ ሁኔታ በማስመጥ ከፍተኛ ድልን ተቀናጁ። በርካታ ሀገራትም በቀኝ ግዛት ይዛ የነበረችው ኢጣሊያን በአሊያንስ ኅብረት ጦር በተለይ በዩናይትድ ስቴትስ እና በዩናይትድ ኪንግደም ጦር በደረሰባት ከፍተኛ ጥቃት የተነሳ በርካታ አካባቢዎችን ጥላ ፈረጠጠች። በ1943 እንደ አውሮፓውያን አቆጣጠር እነዚህ ኃይሎች አንዷን የአክሲስ ኃይሎች አባል የሆነችውን ኢጣሊን ለመጀመሪያ ጊዜ የአሊያንስ ሀገራት ጦራቸውን አደራጅተው ወረሯት። በመጀመሪያ ሲሲሊን ተቆጣጠሩ። በዚህ ጊዜ ጀርመን አሁን በስታሊንግራንድ ከተማ የደረሰባትን ሽንፈት ለመቀልበስ በማሰብ በታንክ የታጀበ ጦርነት በኩርስ ከተማ ከፈተች። ይህም በከፍተኛ መጠን በታንክ የተደረገ ውጊያ ሲሆን በዚህም ሂትለር ድል ሳይቀናው ተሸነፈ። የጀርመን ኃይሎችም ከሶቪየት ኅብረት መሬቶች የተወሰነ እንዳይፈገፍጉ አደረገ። በጣሊያንም ጣሊያን ይመራ የነበረው ሙሶሎኒ በከፍተኛ ሕዝብ ተቃውሞ ስልጣኑ እንዲለቅ በ25 ጁላይ በ1943 እንደ አውሮፓውያን አቆጣጠር ተደርጎ ታሰረ። በጣሊያንም አዲስ መንግስት መጣ። ይህ መንግስትም ከአሊያንስ ጦር ጋር ስምምነት በማድረግ ለጣሊያን ኃይሎች ለአሊያንስ ኃይሎች እጅ መስጠታቸውን አወጀ። በዚህም በጣሊያን ይካሄድ የነበረው ጦርነት ቆመ። አሁንም ከጀርመን ጋር ጦርነት የምትገኘው ሶቪየት ኅብረት ኃይሏን አጠናክራ በማጥቃት የጀርመን ወታደሮች እንዲያፈገፍጉ አደረገች። 1944 እንደ አውሮፓውያን አቆጣጠር በወሰደችው ከባድ ማጥቃት የጀርመን ወታደሮች በ2 ወር ብቻ 600 ኪሎ ሜትር ወደ ኋላ እንዳያፈገፍጉ ሆነ። የአሊያንስ ጦር ከለንደን በመነሳት ፈረንሳይን ከጀርመን ነፃ የማድረግ እንቅስቃሴውን ጀመረ። በዚህም እንቅስቃሴ በጀርመን ጦር ላይ ድልን እየተቀናጁ የሰራዊት ጉዞን በመቀጠል በፈረንሳይ ምድሮች ከጀርመን ወታደሮችን ማጽዳት ያዘ። በዚህ ጊዜ በጀነራል ዶጎል መሪነት ከደቡብ ፈረንሳይ የተነሳው ወታደሮች የጀርመን ወታደሮችን ድል በማድረግ የአሊያንስ ኅብረት ጋር በመሆን ወደ ፈረንሳይ ፓሪስ ገቡ። ቀስ በቀስም የአሊያንስ ኅብረት ጦር ከጀርመን ከወረራቻቸው አካባቢዎች ጦርነት በመክፈት የጀርመንን ጦር ወደ ኋላ እንዳይፈገፍግ ማድረግ ቻለ። በዚህ ጊዜ ሂትለር ወታደሮችን መልሶ በማደራጀት በዚህ የመጨረሻ የማጥቃት ሙከራውን በሉክሰምበርግና በቤልጂየም አደረገ፣ ግን ተሸነፈ። የአሊያንስ ፖሮችን በመጠናከር በጀርመን ወታደሮች ከፍተኛ የማጥቃት ዘመቻ በመክፈት በርካታ ቦታዎችን ወረው ይዘው የነበሩትን የጀርመን ወታደሮች በማስወገድ መሬቱን ነፃ ማድረግ ቻሉ። በዚህ ጊዜ በጦር ሜዳዎች ተደጋጋሚ ሽንፈትን እያስተናገደ የሚገኘው አዶልፍ ሂትለር የዘር ማጥፋቱን ሂደት በይበልጥ አጠናከረው። በሚሊዮን የሚቆጠሩ የአውሮፓ አይሁዶችንና ሌሎች ዘሮችን በመጨፍጨፍ በዓለም ታይቶ የማይታወቅ ፍጅትን በሰው ልጅ መፈጸሙን ተያዘው። ዩናይትድ ስቴትስ በጃፓን ላይ የምትሰነዝረው ጥቃት በማጠናከር በርካታ ደሴቶችን ከጃፓን ወረራ ነፃ ማድረግ ጀመረች።
በ1945 እንደ አውሮፓውያን አቆጣጠር የጀርመን ወታደራዊ ኃይል እየተዳከመ መሄዱ በየቦታው በሚደረጉ ውጊያዎች መታወቅ ጀመረ። በዚህ ጊዜ አሊያንስ ኃይሎች የጀርመን ወታደሮችን በማሸነፍ ወደ ጀርመን ግዛቶች መግባት ጀመሩ። በዚህ ጊዜ ሂትለር በመጨረሻው መድረሱን አውቆ በርካታ በማጎሪያ ካምፕ የሚገኙ ህዝቦችን ማስረሸን ጀመረ። በቀን ከ30,000 ሰው በላይ መግደል ስራው ሆነ። የሶቪየት ወታደሮችም የጀርመን ወታደሮችን ከግዛታቸው አሸንፈው አውጥተው ፖላንድን አልፈው በጀርመን ግዛቶች ላይ ጦርነት እያካሄዱ ነው። በሁለት አቅጣጫ ጀርመን በአሊያንስ ህብረት ጦርና በሶቪየት ህብረት ጦር እየከበባት ነበር። በመጨረሻም የሶቪየት ኃይል ባለ በሌላ ኃይላቸው ወደፊት በመገስገስ በመጨረሻ የጀርመን ዋና ከተማ በርሊንን በእጃቸው አስገቡ። በመጨረሻም በርሊን በሶቪየት ኃይሎች እጅ ወደቀች። ሂትለር በርሊን ከመያዟ 2 ቀን ቀደም ብሎ የረጅም ጊዜ ባለቤቱ የሆነችው ሚስቱ ላይ በጥይት ተኩሶ ከገደላት በኋላ ራሱን አጠፋ። በአውሮፓ የተካሄደው ሁለተኛው ዓለም ጦርነትም በዚህ ድራማዊ በሆነ ክስተት ተጠናቀቀ። በዚህ ጦርነትም 43 ሚሊዮን ሰዎች ሞቱ። 2/3ኛው የአይሁድ ህዝቦችም ተገደሉ። በርካታ ከተሞች ወደሙ። ቀላል የማይባሉ ሰዎች አካል ጉዳተኛ ሆኑ። በርካታ ልጆችም ወላጅ አልባ አደረጋቸው። ይህ ጦርነትም አውሮፓን አመሰቃቀላት። በአውሮፓ ሁለተኛው ዓለም ጦርነት ቢያልቅም በኤዥያ የምትገኘው ጃፓን አሁንም በጦርነት ውስጥ ነበረች። በዚህም ጦርነት ዩናይትድ ስቴትስ ኃይሎች ወደ ጃፓን ደሴቶች መቅረብ ጀምረዋል። በርካታ ዩናይትድ ስቴትስ የጦር አውሮፕላኖች በየጊዜው በጃፓን ላይ የአየር ድብደባ በማድረግ ከጀመሩ ሰነባብተዋል። በዚህ የጦርነት አጣብቅኝ ውስጥም ያለችው ጃፓን ግን እጅ አልሰጥም በማለት በውጋ ላይ ገፋችበት። በዚህ ጊዜ ዩናይትድ ስቴትስ ኒውክሌር ቦምብ ሰርታ የተሳካ ሙከራ በግዛቷ በሆነችው በኒው ሜክሲኮ አድርጋ ነበር። በዩናይትድ ስቴትስ ሩዝቬልት ከሞተ በኋላ በአሜሪካ አዲስ ፕሬዝዳንት የሆነው ትሩማን ሀገሪቱን እየመራ ነበር። ይህ ፕሬዝዳንት ጃፓን እጅ እንድትሰጥ በማሰብ የኒውክሌር ጥቃት ጃፓን ላይ እንዲደረግ አዘዘ። በዚህም ትዕዛዝ መሰረት በ6 ኦገስት በ1945 እንደ አውሮፓውያን አቆጣጠር የመጀመሪያው የኒውክሌር ቦምብ በጃፓን ሂሮሺማ ግዛት ላይ ተጣለ። ከ3 ቀንም በኋላ በናጋሳኪ ይህ የኒውክሌር ቦምብ ተደገመ። ይህ የኒውክሌር ቦምብም በሰው ልጅ ተሰምቶ የማይታወቅ ከባድ እልቂትን በአካባቢዎች ፈጠረ። በመቶ ሺህ የሚቆጠሩ ሰዎች ሞትን አስከተለ። ቀጣይነት ያለው ጉዳትም በአካባቢዎች ላይ እንዲኖር አደረገ። ከዚህ ቦምብ ጥቃት በኋላ የሶቪየት ህብረት ጦሮች የቻይናን ኮሚኒስት ድርጅት ለመርዳት በማሰብ በጃፓን ላይ ጠንካራ ወታደራዊ ዘመቻ በሰሜን ቻይና አካባቢ ያደረጉ። በዚህም ከሶቪየት ህብረትና ከዩናይትድ ስቴትስ ከፍተኛ ጥቃት የበዛበት የጃፓን ጦር በመጨረሻ እጅ ሰጠ። በዚህ መንገድም የሁለተኛው ዓለም ጦርነት ተጠናቀቀ። ከዚህ የሁለተኛው ዓለም ጦርነት መጠናቀቅ በኋላ በአውሮፓ በምስራቅ ክፍል የሚገኙ አንዳንድ መሬቶች ሶቪየት ህብረት ስር እንዲሆኑ ተደረገ። ጀርመን ለሁለት ተከፈለች። ኒውክሌር ኃይል እንዳላት ያሳየችው ዩናይትድ ስቴትስም የዓለም ኃያልነት ግንባር ቀደምትነት ተቆጣጠረች። በኤዥያ ጃፓን ዩናይትድ ስቴትስ እጅ ገብታ መልሰው ጃፓንን መገንባት ዩናይትድ ስቴትስ ጀመሩ። ኮሪያ ልክ እንደ ጀርመን ለሁለት ተከፈለች። አንደኛው ዲሞክራሲያዊ ኃይል ደቡብ ኮሪያን ሲቆጣጠር፣ በሶቪየት ህብረት የሚታገዘው ሰሜን ኮሪያ ደግሞ የኮሙኒዝም ስርዓትን ገነባ። እንዲሁም ቻይና በሶቪየት ህብረት በመረዳት በተመሳሳይ መንገድ የቻይና ኮሚኒስት ፓርቲ ሀገሪቱን መምራት ጀመረ። ከዚህ ሌላም ዓለም በርካታ ለውጦችን አስተናገደች። አሁንም ቢሆን ይቺ ዓለም ይህ ሁለተኛው ዓለም ጦርነት በሰራት ቅርጽ ውስጥ ትገኛለች። ስለ ሁለተኛው ዓለም ጦርነት ዋና ዋና የሚባሉ ክስተቶችን በማንሳት የነበረን ዝግጅት ይህንን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. I'm Jeff Bezos.